አረብ ሀገር ስንት ዓመት ቆየሽ? 8 ዓመት። እሺ የሚረዳሽ አለ? ከየት? ከዚሁ ከአንቺ ምንድን ነው እየሰራሽ ያለሽ? ምንም የለኝም። ምንም ማንም የሚረዳኝ የለኝም። እሺ የምትረዳሽስ? እሺ እህቴ ሰብለ አንቺስ? እሷም እንደዚሁ ነው የምትኖረው። ረዳት የላት ሰርታ ነው። ሌላ ልብስም አጥቤ በሰው ቤት የተገኛቸውን አብሬ አብስዬ ቀምሰን እናድራለን። እየተንገላታ በቃ ኩላሊቴ ኢንፌክሽን የሆነ አምቦም ተአልምቼ ሆስፒታል በጣም መከራ አይቼ አይኔም ተይዞ ይከልለኛል። አይኔ በቃ አልቻለም፣ አቃተኛ አይኔ። እሺ ደብረ፣ ከ8 ዓመት በኋላ የተፈጠረብሽ ምንድን ነው የሚያምሽ? የጆሮና የአፍ ችግር ነው። ጆሮዬን ነው ያዘኝ፣ አፌን ያዘኝ፣ ጆሮዬን እንደያዘ እና ለህዝብሽ ምን ታስተላልፊያለሽ? ምን ልመልስላችሁ? ምን አለ? እግዚአብሔር ይስጥልኝ መልሶች። ይሄን ሁላ ካወቁኝና መልስ ከሰጡኝ፣ ስለ እግዚአብሔር ያላቸውን ፍቅር መልስ ከሰጡ አውቆኛል ማለት ነው የሚባለው መልስ ሰጥቻለሁ። አንቺ ስለ ህዝብሽ ምን ታስተላልፊያለሽ? እግዚአብሔር ይስጥልን፣ ለነፍስ ዋጋ ያርግላቸው፣ እመቤቴ በበረከት ትመልስላቸው፣ መድኃኒዓለም ይስጣቸው እና እድሜ ጤና ይስጣቸው፣ ባሉበት ይጠብቅልኝ ብያለሁ። እና በቀደም ያው የመናኸሪያ ልጆች 50 ኪሎ ጤፍ፣ 5 ሊትር ዘይት፣ ስኳር፣ ቡና ይዘው መጥተውላችኋል። አሁን ደግሞ ይሄ በቂ አይደለም እና ቪዲዮ ስራላቸው ብለውኝ ነው የላኩኝ። እናንተ ደግሞ ያው የሚያስፈልጋችሁን ነገር ተናገሩ። የሚረዳችሁ አለ? ይረዳል ሌላ ሰው የለም። ለእግዚአብሔር ምን አለ? እንደዚሁ ነው የምናድረው የምንውለው፣ እንደዚሁ ነው። እኛ ሌላ ረዳት የለም። ሲላቸው ይሰጡኛል፣ ሳይላቸው ድንች ያሸክሙኛል። ባሮ ጋር እና ለማንኛውም እግዚአብሔር አለ፣ እግዚአብሔር ይረዳችኋል። ያው እንግዲህ የእናታቸው ዕቃ የእናታቸው ቤት ነው ይሄ።